በመካከለኛው ምስራቅ እየተባባሰ የመጣው የፖለቲካዊ ያለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል መፍጠሩ ተሰምቷል። በእስራኤል፣ አሜሪካ እና በኢራን መካከል ያለው ግጭት በባለስላጤው ሀገራት የአየር ትራንስፖርት ላይ መስተጓጉል በመፍጠሩም የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ መሸጋገሪያ ማዕከል እየተጠቀሙባት ይገኛል። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዣ መጠኖች በድንገት የ110 በመቶ ጭማሪ አሳይቷል። የፍላይ ሴንተር ሳውዝ አፍሪካ የስራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው ስረዛና አየር ክልል ገደቦች መሆኑን ገልጿል። የዓለም አቀፉ የአየር ትራንስፖርት ማህበራት መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ በላይነቱን እያጠናከረ መቆየቱን ያረጋግጣሉ። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69,000 በላይ መንገደኞች በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚውን ምርጫ መሆን ችሏል። በተመሳሳይ በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመር ኤምሬትስን በ39,000 መንገደኞች በማምረት ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆን በቅቷል። በተጨማሪ እንደ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድ እና ከዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪነቱን አስመዝክሯል። በሌላ በኩል የኢትዮጵያ አየር መንገድ ግሩፕ በሚቀጥሉት 2 ወራት ውስጥ 4 አዳዲስ የአገር ውስጥ አውሮፕላን ማረፊያዎችን ለአገልግሎት ክፍት እንደሚያደርግ አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል እንደገለጹት ይህ እቅድ የአገር ውስጥ በረራዎችን ለማቀላጠፍ፣ የክልል ከተሞችን ተደራሽነት ለማሳደግና የኢትዮጵያ ማህበራዊና ኢኮኖሚ እድገት ለማፋጠን ያለመ ነው ብሏል። በግንባታ ላይ የሚገኙት የነገሌ ቦረና፣ ጎረሜጡ፣ ሚዛን አማን ወይም ሚዛን ተፈሪና ደብረ ማርቆስ አውሮፕላን ማረፊያዎች በአሁኑ ወቅት ግንባታቸው ተጠናቆም ለአገልግሎት ዝግጁ ለመሆን ተቃርበዋል።